ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2 ሪቪው ኩዌስችንስ እንሰራለን። የክላስ ጥያቄዎችን እንሰራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ክላስ ጥያቄዎቻችን። ሁልጊዜ ጥያቄ ከመስራታችን በፊት ትዕዛዞችን ማንበብ አለብን። ስለዚህ ምን ይለናል? choose the correct answer for each question ይለናል። ትክክለኛ ነው ብላችሁ የምታስቡትን መልስ ምረጡ ነው የሚለን። ታዲያ አብረን ይሄንን የክላስ ጥያቄ ስንሰራ መልስ ለመመለስ ቪዲዮውን ፖዝ ማድረግ እንዳትረሱ። ቆም አድርጋችሁ እናንተ ከሞከራችሁ በኋላ አብረን እንመለሳለን ማለት ነው። ሶ የመጀመሪያው ጥያቄ ምን ይለናል? which of the following is not a characteristics of animals ይለናል። ከሚከተሉት የትኛው ነው የእንስሳት መገለጫ ባህሪ ያልሆነ ይለናል። ኤ አውቶትሮፍስ ናቸው ወይም የራሳቸው ምግብ መስራት ይችላሉ። ቢ they reproduce ይራባሉ። ሲ they are multicellular ከብዙ ህዋሳት የተሰሩ ናቸው። ኤንዲ they are heterotrophs ይለናል ወይም ደግሞ የራሳቸው ምግብ መስራት አይችሉም፣ ሌሎች ህይወት ያላቸው ነገሮችን በመመገብ ነው በህይወት የሚቆዩት ይለናል። ሶ መልሱ ኤ አውቶትሮፍስ ናቸው የሚለው ነው አይደለ? ሶ አኒማልስ ሄተሮትሮፍስ ናቸው እንጂ አውቶትሮፍስ አይደለም። የራሳቸው ምግብ መስራት አይችሉም ልክ እንደ እጽዋት፣ ሌሎች ህይወት ያላቸው ነገሮችን በመመገብ ነው እንጂ የሚቆዩት። ሶ the answer is A autotrophs። ሁለተኛ ጥያቄ in the body organization pattern of animal if the left and right sides of the body are mirrors or mirror images of each other it's called dash ይለናል። የእንስሳት የሰውነት አወቃቀራቸውን እና ደረጃጀቱን በምንመለከትበት ጊዜ የቀኝና የግራ ጎናቸው ልክ በመስታወት ሲታይ ተገላቢጦሽ እንደሚሆን አንዱ የአንዱ ምስልን የሚያንጸባርቅ የሚመስል ከሆነ አንዱ ጎን ከሌላኛው ጎን ምን እንለዋለን ይለናል። ኤ ራዲያል ሲሜትሪ ነው የምንለው፣ ቢ ኤሲሜትሪ ነው የምንለው፣ ሲ ባይላተራል ሲሜትሪ ነው የምንለው ወይስ ዲ ሁሉም መልስ ይሆናል ነው የምንለው? መልሱ ሲ ባይላተራል ሲሜትሪ ነው የሚባለው። ይሄ ምን ሲሆን ነው? የአንድ እንስሳ የሌፍቱ የግራና የቀኙ ጎን ልክ በመስታወት እንደሚታየው አንዱ አንዱን ተገላቢጦሽ ቁልጭ አድርጎ ሲመስል ነው ማለት ነው። እሺ ሶስተኛ ጥያቄ ጋር ስንሄድ ምን ይለናል? which of the following developmental process develop into germ layers ይለናል። ከሚከተሉት የእድገት ሂደቶች ውስጥ ወደ ተለያዩ germ layers የሚያድገው የትኛው ነው ይለናል። ኤ cleavage ነው፣ ቢ ብላስቱላ የምንለው ዴቨሎፕመንታል ስቴጅ ላይ ነው፣ ሲ ጋስትሩላ የምንለው ዴቨሎፕመንታል ስቴጅ ላይ ነው፣ ኤንዲ ኤ ኤንዲ ይለናል። መልሱ ጋስትሩላ ነው አይደለ? ለዚህ ካስታውጻችሁ ፈርቲላይዝድ የሆነ እንቁላል የሚያድግበት የራሱ የሆነ የተለያዩ ደረጃዎች አሉ። ከነዛ ደረጃዎች ውስጥ ጋስትሩላ የምንለው ደረጃ ላይ ያለው የጽንስ ደረጃ ነው ወደ ተለያዩ ጀርም ሌየርስ ወደ ኢንዶደርም፣ ሜሶደርም እና ኤክቶደርም ወዳልናቸው ህዋሳቱ ተከፋፍለው የተለያዩ ወደ ተለያዩ አካላትነት የሚያድጉትና ህብረ ህዋሳት የሚሰሩት ንብርብር ህዋሳት የሚፈጠሩት በየትኛው ደረጃ ላይ ነው? ጋስትሩላ በምንለው ደረጃ ላይ ነው ብለናል ማለት ነው። ስለዚህ መልሱ ጋስትሩላ ነው። አራተኛው ጥያቄ which one of the following is the common characteristics of all vertebrates ይለናል። ከሚከተሉት የትኛው ነው የአከርካሪ አጥንት ወይም የጀርባ አጥንት ያላቸው እንስሳት የጋራ መገለጫ ባህሪ ይለናል። ኤ the division of the body into a head, neck, trunk and tail ሰውነታቸው ራስ፣ አንገት፣ ጭራ እና እንዲሁም ትራንክ ወይም ወገብ ብለን ስለምንከፍላቸው ነው። their bodies are covered with an exoskeleton በውጫዊ አጽም የተሸፈነ የሰውነት አካል ስላላቸው ነው። and C the possession of two pairs of functional appendages ሁለት ተግባር ላይ መዋል የሚችሉ ቅጥያ አካል አላቸው። and D the presence of a well developed skull የራስ ቅል በደንብ የዳበረ የራስ ቅልም አላቸው ይለናል። ስለዚህ የትኛው ባህሪ ነው የአከርካሪ አጥንት ያላቸው እንስሳት የጋራ መገለጫ? ከአራቱ ምርጫዎች the presence of a well developed skull ወይም ደግሞ የዳበረ የአእምሮ መጠበቂያ የራስ ቅል መኖሩ ሁሉንም የአከርካሪ አጥንት ያላቸው እንስሳት መገለጫ የሆነ የጋራ ባህሪያቸው ነው ማለት ነው። ስለዚህ መልሱ is D። አምስተኛ ጥያቄ ደግሞ ምን ይላል? why is sexual reproduction useful? ለምንድን ነው ጾታዊ የሆነ መራቡ ጥቅም ያለው የሆነው? ኦኬ ምንድነው ጠቀሜታው? A it completes in a very short period of time ጠቀሜታው በአጭር ጊዜ ውስጥ መራቦቱ መከናወን ስለሚችል ነው። B it results in rapid production of many offsprings በዚህ በጾታዊ መራቡ የሚራቡ እንስሳት ብዙ የሆነ ጽንስ ወይም ልጆችን ማምረት ስለሚችሉ ነው በቶሎ። and C
It increases genetic diversity, allowing organisms to survive in unpredictable environment. በጾታዊ በሆነ መራመድ ከሁለት ወላጆች የሚወለዱ ልጆች ከሁለት ከእናትና ከአባት የሚወርሳቸው ጄኔቲክ ወይም ደግሞ የጄኔቲክ የጀን የዘረመል ስላለ የተለያዩ የዘር ባህሪ ያላቸው ልጆች ይወለዳሉ። በዚህ የተነሳ እነዛ በአዲስ የሚፈጠሩት ህይወት ያላቸው ነገሮች በተለያየ አካባቢ ለውጥ ውስጥ መቆየት የሚችሉ ይሆናሉ ተቋቁመው። ኤንዲ it needs less energy and leads to genetic variation in offspring ይላል። ይህ አይነቱ የመራቡ ሂደት አነስተኛ የሆነ ኃይል ነው የሚጠይቀው እና ደግሞ እንዲሁ የተለያየ ዝርያዎች እንዲፈጠሩም ዝርያነት ያላቸውም ልጆች እንዲፈጠሩ ምክንያት ስለሚሆነው ይላል። ስለዚህ መልሱ የቱ ነው? It is C, that it increases genetic diversity, allowing organisms to survive in an unpredictable environment ማለት ነው። ይሄ ነው ዋነኛ አድቫንቴጁ ጠቀሜታ የሴክሹዋል ሪፕሮዳክሽን እንዳለው ከሁለት ወገን የሚወረስ የዘረመል ስለሚኖረው አዲስ የሚፈጠረው ኦፍስፕሪንግ ጽንስ በተለያዩ ሊገመቱ በማይችሉ አካባቢዎች ላይ ጠንክሮ ለመቆየት የሚችል ልጅ ስለሚያስገኝ ነው ማለት ነው ይህ የመራቡ ሂደት ሴክሹዋል ሪፕሮዳክሽን። ስድስተኛ ጥያቄ the phenomenon by which a female gamete develops into a new organism without fertilization is called የሴት የመራቢያ ህዋሳት ያለምንም የወንድ የመራቢያ ህዋሳት ጋር ግንኙነት ወይም ውህድ ሳይፈጥር ራሱን ችሎ ወደ አዲስ ህይወት ወዳለው ነገር የሚያድግበት ክስተትን ምን እንለዋለን? ኦኬ ዊዛውት ፈርቲላይዜሽን ሳይከናወን ጽንሰት ሳይከናወን ሳይዋሃድ ከወንዱ የመራቢያ ህዋሳት ጋር ምን እንለዋለን? it is called A syngamy, B parthenogenesis, C gametogenesis, D embryogenesis። መልሱ parthenogenesis ነው አይደለ? B parthenogenesis ነው። it's the development of female gamete without fertilization ማለት ነው። በንቦች ላይ አንድ ምሳሌ ብለን አይተናል ካስታወሳችሁ። የንባ እንቁላል ያለምንም የወንድ የመራቢያ ህዋስ ጋር ውህድ ሳይፈጥር ራሱን ችሎ ወደ አዲስ ህይወት ወዳለው ጽንስ ማደግ ሲችል ዴቨሎፕ ማድረግ ሲችል ያንን ክስተት ነው ፓርቲኖጀነሲስ የምንለው ብለናል። so the answer is parthenogenesis። ሰባተኛ ጥያቄ ምን ይላል? metamorphosis of insects is regulated through hormone። በነፍሳት ላይ አካላዊ ለውጥ ይከናወናል ብለናል። የአካላዊ ለውጥ እንዲካሄድ የሚያደርገውና የዛን ነፍሳቱን የአካላዊ ለውጥ የሚቆጣጠር ንጥረ ፈሳሽ ምን ይባላል? A pheromone, B thyroxine, C ecdysone, and D all of the above። መልሱ C ecdysone ነው አይደለ? ይሄኛው ecdysone የምንለው ንጥረ ፈሳሽ ነው። it's the hormone that regulates insects metamorphosis ማለት ነው። በነፍሳት ላይ የምናየውን አካላዊ ለውጦች እንዲከናወኑ በማድረግ የሚቆጣጠረው የንጥረ ፈሳሽ አይነት ኤክደሰን ነው የሚባለው። ወደ ስምንተኛ ጥያቄ ስናመራ ምን ይላል? animals that have external fertilization produce a large number of gametes, what is the reason ይለናል። እንስሳት ውጫዊ ጽንሰትን የሚከሰትባቸው እንስሳት የሚያመርቷቸው የመራቢያ ህዋሳት በብዙ ቁጥር ነው። ኦኬ ለምንድን ነው ምክንያቱ ምንድን ነው ይለናል። A it's because they are small in size and want to produce more offspring። ምክንያቱ በመጠን አነስተኛ ስለሆኑ ብዙ ጽንሶች እንዲመረቱ ስለሚፈልጉ ነው። B to increase chance of fertilization in the water። ውጫዊ ጽንሰት ስለሆነ እና ጽንሰት ሊፈጠር የሚችለው ከሴቷ የመራቢያ አካል ውጭ ስለሆነ ጽንሰት የመከሰቱን እድል ለመጨመር ሲሉ ነው። C sufficient food is available in the water to feed offspring። በቂ የሆነ ምግብ በውሃ ውስጥ ስለሚገኝ ነው የጽንሰት የተጸነሰው ጽንስ በበቂ ሁኔታ ውሃ ውስጥ የሚገኝ ምግብን ስለሚያገኝ ነው። ኤንዲ water promotes production of large number of gametes። ወይንስ ውሃ ውስጥ ራሱ መሆናቸው እነዚህ ጋሜትስ በብዙ እንዲመረቱ ስለሚያግዝ ነው። የትኛው ነው መልሱ? the answer is B አይደል? it's to increase the chance of fertilization in the water። በብዙ ቁጥር የመራቢያ ህዋሳትን የሚያመርጡት እነዚህ ኤክስተርናል ፈርቲላይዜሽን የሚከናወንባቸው እንስሳት it's because በውሃ ውስጥ የሚለቋቸውን የመራቢያ ህዋሳት ወንዱም የወንድ የመራቢያ ህዋሳት እንዲሁም ሴቷ የመራቢያ ህዋሳት እንቁላሎቿን በብዙ ቁጥር በምትለቅበት ጊዜ ጽንሰት የመከናወኑ እድል ከፍተኛ ስለሚሆን ነው ማለት ነው። ዘጠነኛ ጥያቄ ምን ይላል? which mating system involves a male mating with multiple females during a reproductive season? እንስሳት በሚራቡበት ወቅት በየትኛው ስርዓት ነው አንድ ወንድ ከብዙ ሴቶች ጋር ግንኙነት የሚያደርግበት ሂደት የሚኖረው? A
androgyny, B monogamy, C polygamy and D polygyny። የትኛው ነው መልሱ? it's D polygyny። ስለዚህ ፖሊጋኒ የምንለው ምን ሲሆን ነው? when one male mates with multiple females ማለት ነው። አንድ ወንድ እንስሳ ከብዙ ሴቶች ጋር ግንኙነት ሲያደርግ ነው ማለት ነው በመራቢያቸው። 10ኛ ጥያቄ the site of fertilization in the chicken is በዶሮዎች ጽንሰት የሚከናወንበት ቦታ ምንድነው የምንለው? uterus, A uterus, B magnum, C infundibulum and D ovary። መልሱ infundibulum የምንለው ክፍል ነው አይደለ? ስለዚህ fertilization in chickens occurs in the infundibulum። infundibulum የምንለው የመጀመሪያው የኦቪደክት ክፍል ውስጥ ነው ማለት ነው ጽንሰት የሚከናወነው። 11ኛ ጥያቄ which of the following is called the resting or inactive stage in insect life cycle? የነፍሳት የህይወት ዑደትን ስንመለከት በየትኛው ደረጃ ላይ ነው ነፍሳቱ የማይመገበው የማይንቀሳቀሰው ኦኬ inactive የሚሆንበት ስቴጅ የትኛው ነው ይለናል? A the egg stage, B the larva stage and C the pupa stage, D the adult stage። መልሱ C the pupa stage ነው አይደለ? ይሄኛው inactive የሚሆንበት ስቴጅ ነው during the insect metamorphosis ጊዜ አካላዊ ለውጥ በሚታይበት ጊዜ አንድ ነፍሳት የህይወት ዑደቱ ላይ ስናይ በፑፓ ስቴጅ ነው the resting stage። 12ኛ ጥያቄ insects are considered to be beneficial because they are ነፍሳት ጥቅም ያላቸው ናቸው ብለን የምንወስዳቸው ለምንድን ነው? A they are effective pollinators ስኬታማ የሆኑ እርክበ ብናኝ እንዲከናወን የሚያግዙ ስለሆኑ ነው። B sources of useful products and potential protein የተለያዩ ምርቶች ማምረት ስለሚችሉ ለተለያዩ ምርቶች ምንጭ ስለሚሆኑ እንዲሁም ደግሞ ለተለያየ እንደ ፕሮቲን ላለ ንጥረ ምግብም ምንጭ መሆን ስለሚችሉ ነው። ሲ የተለያዩ ባዮሎጂካል ኮንትሮል ኤጀንትስ መሆን ስለሚችሉ ነው። ተፈጥሯዊ በሆነ መልኩ የተለያዩ ተባዮችን ለማጥፋት የሚያግዙ የእንስሳት አይነት ስለሆኑ ነው። ኤንድ ዲ all of the above ይለናል። ዲ all of the above ሁሉም መልስ ናቸው አይደለ? ስለዚህ ኢንሴክትስ ጠቀሜታ ያላቸው እንስሳት ናቸው የምንለው ኤፌክቲቭ በሆነ መልኩ ፖሊኔት ስለሚያደርጉ ነው፣ እርክበ ብናኝ እንዲከናወን ስለሚያደርጉ ነው። የተለያዩ የፕሮቲን ሶርስነት ያላቸው እንደ ምግብነት ልንጠቀማቸው ስለምንችል ነው። እንዲሁም ደግሞ ተፈጥሯዊ በሆነ መልኩ ሌሎች ጎጂ የሆኑ ነፍሳትን ለማስወገድ ስለሚያግዙን ነው፣ ለመቆጣጠር ስለሚያግዙን ነው። ስለዚህ በእነዚህ ሁሉ ምክንያት ስለሆነ all of the above is the answer። 13ኛ ጥያቄ when laying eggs a female insect returns to her larval host plant even though she has not fed upon this plant during her adult life. This is an example of አንድ ሴት የሆነች ነፍሳት እንቁላል በምትጥልበት ጊዜ የሄዳ ትጥላለች። ድሮሷ ወይም ደግሞ ያቺ ሴት ነፍሳት ላርቫል ስቴጅ ላይ በነበረችበት ጊዜ ትመገበው የነበረ እጽዋት ላይ ሄዳ ነው የምትጥለው። ምንም እንኳን ካደገች በኋላ አደልት ከሆነች በኋላ ባትመገብበትም ማለት ነው። ሶ ይሄ የምን ምሳሌ ነው ልንል እንችላለን? A conditioning, B habituation, C instrumental learning and D A and C። መልሱ ኖ አንሰር ነው አይደለ? ኤም ቢም ሲም ዲም ካያቸዋቸው ኢንስቲንክቲቭ ቢሄቪየር አይደለም ለርንድ ቢሄቪየሮች ናቸው። ስለዚህ እንዲህ አይነት ባህሪያት አሁን ነፍሳቱ ያሳየችው ባህሪ በተፈጥሮ ያገኘችው ነው እንጂ ተምራ ያገኘችው ስላልሆነ ማለት ነው። ስለዚህ there is no answer from the choices given ማለት ነው። 14ኛ ጥያቄ ምን ይላል? behavior patterns that change drastically over the lifetime of an insect are probably የተለያዩ የባህሪ አይነት ዘይቤዎች አሉ፣ የባህሪ ዘይቤዎች አሉ። ስለዚህ ነፍሳት በህይወት ዘመናቸው ጊዜ የሚያሳዩት ከፍተኛ የሆነ ለውጥ የባህሪ ዘይቤ ለውጥ ምን ሊሆን ይችላል? A learned ነው፣ B innate፣ C afferent and D none of the above ይላል። መልሱ learned ነው አይደለ? learned behavior ነው። በህይወት ቆይታቸው እንስሳት በህይወት ቆይታቸው የሚያሳዩቸው የባህሪ ለውጦች የሚመጡት usually ከተማሩ በኋላ ነው ከተለያዩ የህይወት ተመክሯቸው። 15ኛ ጥያቄ A certain insect usually becomes active each day at dusk ይላል። እንበልና አንድ የነፍሳት አይነት ሁሉ ጊዜ አክቲቭ የምትሆነው
የምትመገበው የምትንቀሳቀሰው ልክ ሲመሽ አካባቢ ነው። so if kept in the dark all day ይሄንን ነፍሳት ወስደን ጨለማ ውስጥ ሙሉ ቀን ብናስቀምጠው it will still become active around sunset ልክ ፀሐይ ልትጠልቅ አካባቢ ጨለማ ቦታም እንኳን ቢቀመጥ ያ ነፍሳት ልክ ፀሐይ ልትጠልቅ አካባቢ አክቲቭ መሆኑን አይተውም። ኦኬ even though it cannot see the sun ማለት ነው። ፀሐይዋ መጥለቋን ባይመለከት እንኳን በዛው ሰዓት አክቲቭ መሆኑ አይቀርም። ይሄ የምን ኤግዛምፕል ነው? this behavior is an example of a transverse orientation, b a circadian rhythm, c diurnal behavior, and d exogenous entertainment. መልሱ it's because of the circadian rhythm አይደለ? circadian rhythm የምንለው ነገር አለ። it's an activity tied to an internal biological clock ውስጣዊ የሆነ የተፈጥሮ ሰዓት አለው እያንዳንዱ እንስሳ። ስለዚህ በሱ ምክንያት ነው ማለት ነው። ሁሉ ጊዜ በየለቱ በዛው ሰዓት የለመደው ባህሪ ስላለ በዛ ምክንያት ነው ማለት ነው። independent of the external light ውጭ ያለውን የፀሐይ ብርሃን እንኳን ባያገኛ ነፍሳት because of the circadian rhythm በተፈጥሮ ባለው የውስጣዊ ሰዓት አማካኝነት ነው ማለት ነው። በዛው ሰዓት አክቲቭ የሚሆነው ያ ነፍሳት። 16ኛ given these terms related to negative feedback 1 control center, 2 effector, C receptor, 4 response, and 5 stimulus. Arrange the terms in the correct order as they operate to maintain homeostasis. አሉታዊ የሆነ ግብረ መልስ በሚሰጥበት ጊዜ homeostasis maintained እንዲሆን ኦኬ። ለምሳሌ 1 ቁጥር ኮንትሮል ሴንተር ቢሆን 2 ቁጥር የተቆጣጣሪው አካል ማለት ነው the brain 2 ቁጥር ኢፌክተር ቢሆን ከዋኝ ህዋሳት አካላት ቢሆኑ 3 ቁጥር ሪሴፕተርስ ቢሆኑ የተለያየ አካባቢ ለውጥን ዲቴክት የሚያደርጉ መለየት የሚችሉ ተቀባይ ህዋሳት ቢሆኑ አካላት ቢሆኑ 4ኛ ምላሽ የሚሰጠው ምላሽ ለዛ ለስቲሙለሱ የሚሰጠው ምላሽ ቢሆን 5ኛው ደግሞ ስቲሙለስ ወይም ደግሞ በአካባቢ የሚፈጠር የትኛው አይነት ለውጥን ቢወክል እንዴት አድርገን ነው በቅደም ተከተል ልናስቀምጠው የምንችለው ይሄን ኦርደር A 1 2 3 4 5 B 2 3 5 1 4 C T 2 1 5 4 and D 5 3 1 2 መልሱ 5 3 1 2 4 ነው አይደለ? መጀመሪያ አካባቢ ለውጥ ይኖራል፣ ስቲሙለስ ይኖራል። ከዛ ይቀጥልና ያንን አካባቢ ለውጥ ደግሞ መለይተው ማወቅ የሚችሉ ሪሴፕተርስ ይኖራሉ፣ ተቀባይ ህዋሳት። ከዛ ያንን መረጃ ለኮንትሮል ሴንተር ለአእምሮ መረጃ ያቀበላሉ። ከዛ አእምሮ ኢፌክተሮችን ያዛል ወይም ደግሞ ከዋኝ ህዋሳት ለከዋኝ ህዋሳት ትዕዛዝ ይሰጣል። እነዚህ ከዋኝ ህዋሳት ሪስፖንስን ለስቲሙለሱ ምላሽ የሚሆን ተግባርን ያከናውናሉ ማለት ነው። 17ኛ ጥያቄ The mechanism of regulation of solutes and the loss and gain of water in human is known as በሰው ልጅ ሰውነት ውስጥ የተለያዩ እንደ ጨው ያሉና እንደ ውሃ ያለ ነገርን ለመቆጣጠር ሰውነታችን የሚጠቀመው ሜካኒዝም ዘዴ ምን ይባላል? A homeostasis, B thermoregulation, C osmoregulation, and D poikiloterms. መልሱ osmoregulation ነው አይደለ? C osmoregulation. osmoregulation የምንለው ሜካኒዝም ወይም ዘዴን በመጠቀም ነው በሰውነታችን ውስጥ ያለውን የጨው እንዲሁም የተለያዩ ኤሌክትሮላይትስ የነሱንና የውሃን ባላንስ ሬጉሌት የሚያደርገው የሚቆጣጠረው። 18ኛ ጥያቄ What does glucagon promote in the liver? ግሉካጎን የምንለው ንጥረ ፈሳሽ በቆሽት ከተመረተ በኋላ ሄዶ ጉበት ላይ እንዲፈጠር የሚያደርገው ነገር ምንድነው? A hydrolysis of glycogen እንዲሰባበር ያደርጋል። B hydrolysis of glucose እንዲሰባበር ያደርጋል። C glycogen production የምንለው የስቶርድ የሆነ ሹገር እንዲመረት ያደርጋል። and D release of insulin እንዲመረት ያደርጋል። መልሱ hydrolysis of glycogen ነው አይደለ? ግሉካጎን የምንለው ንጥረ ፈሳሽ በቆሽት ከተመረተ በኋላ ሄዶ ጉበት ጋር ምን ያደርጋል? ጉበት አከማችቶት የነበረውን ግላይኮጅን የምንለው የተከማቸ የሹገር አይነት ተሰባብሮ ብሬክ ዳውን ሆኖ ግሉኮስ እንዲመረትና በደም ውስጥ አንሶ የነበረው የግሉኮስ መጠን እንዲጨምር ያደርጋል ማለት ነው። so the answer is A. 19ኛ ጥያቄ What is the reason why smaller mammals have higher metabolic rates? ለምንድን ነው በመጠን አነስተኛ የሆኑ አጥቢ እንስሳት ከፍተኛ የሆነ ሜታቦሊክ ሬት አላቸው ወይም ደግሞ ከተመገቡት ምግብ ኃይልን
የሚያመርቱበት ፍጥነት ከፍተኛ ነው። ኤ ምክንያቱም higher surface area to volume ratio ስላላቸው ነው። ቢ lower surface area to volume ratio ስላላቸው ነው። ሲ lower life span ስላላቸው ነው። and D more frequent exposure to predators ነው ወይንስ ለአዳኞች በብዛት ተጋላጭ ስለሆኑ ነው? መልሱ A it's because they have high surface area to volume ratio አይደለ? smaller mammals በመጠን አነስተኛ የሆኑ አጥቢ እንስሳት ቶሎ ሙቀትን ከሰውነታቸው ስለሚያስወግዱ ቶሎ ምግብን እያቃጠሉ ኃይል ማግኘት ስላለባቸው ነው ማለት ነው። so they need higher metabolism because they have the surface area to volume ratio higher ስለሆነ ነው ማለት ነው የስሞል ማማልስ። 20ኛ ጥያቄ what happens when blood sugar levels become too high? በደማችን ውስጥ ያለው የስኳር መጠን ከፍ ሲል ምን ይፈጠራል? A insulin is secreted causing the conversion of glucose to glycogen. ኢንሱሊን የምንለው ንጥረ ፈሳሽ ይመረትና ምን ይከሰታል? ግሉኮስ ወደ ግላይኮጅን እንዲቀየር ይሆናል። B glucagon is secreted causing the conversion of glucose to glycogen. ግሉካጎን የምንለው ንጥረ ፈሳሽ ይመረትና አሁንም ግሉኮስ ወደ ግላይኮጅን ወደምንለው stored form of sugar እንዲቀየር ይሆናል። C insulin is secreted. ኢንሱሊን የምንለው ንጥረ ፈሳሽ ይመረትና it causes the conversion of glycogen to glucose. ተከማችቶ የነበረው ግላይኮጅን ተሰባብሮ ወደ ግሉኮዝ እንዲቀየር ይሆናል። and D all of the above ሁሉም መልስ ይሆናል ነው የሚለን። መልሱ A insulin is secreted አይደለ? በደማችን ውስጥ ያለው የስኳር መጠን ከፍ ሲል ኢንሱሊን የምንለውን ንጥረ ፈሳሽ ቆሽታችን ያመርትና ይሄ ሄዶ ጉበት ጋር ምን እንዲከሰት ያደርጋል? it causes the conversion of glucose ከመጠን ያለፈው የስኳር መጠን አንድ ላይ በማከማቸት ግላይኮጅን ወደምንለው stored form of sugar እንዲቀየር ይሆናል ማለት ነው። በዚህ መልኩ ኢንሱሊን በደማችን በዝቶ የነበረውን የስኳር መጠን lower ያደርጋል ማለት ነው፣ እንዲቀነስ ያደርጋል ማለት ነው። በግሉኮጀነሲስ በምንለው ሂደት ግሉኮጀነሲስ የምንለው ያው ከግሉኮዝ ግላይኮጅን የምንለው stored form of sugar formed ሲሆን ነው። ኦኬ 21ኛ ጥያቄ why do the hairs on our skin sometimes stand up when we are cold? በሚቀዘቅዘን ጊዜ ለምንድን ነው በቆዳችን ላይ ያሉ ጸጉሮች የሚቆሙት? A it's to know when we are frightened መች እንደፈራን ለማወቅ ሲሉ ነው። B it's to trap air under them in order to keep us warmer አየርን በመያዝ ሰውነታችን ሙቀቱ የተጠበቀ ሆኖ እንዲቆይ ነው። C it's to release air in order to cool us down ራሳችንን ለማቀዝቀዝ ስለሚያግዝ ነው አየርን በመልቀቅ። and D it's to trap air under them to keep us cooler አየርን በመያዝ ቀዝቀዝ ለማድረግ ነው እኛን። መልሱ it's B አይደለም? it's to trap air under them in order to keep us warmer በሚቀዘቅዘን ጊዜ ቆዳችን ላይ የሚገኙ ጸጉሮች ይቆማሉ። ስለዚህ የሚቆሙት ለምንድን ነው? ከሰውነታችን ሙቅ አየር እንዳይወገድ እና ሰውነታችን ሙቀቱ ይዞት እንዲቆይ ለማገዝ ነው ማለት ነው። ሶ piloerection conserves heat ማለት ነው። ሙቀት ከሰውነታችን እንዳይለቀቅ ስለሚያግዝ ነው ማለት ነው። በቆዳችን ላይ ያለ ጸጉር የሚቆመው በበረደን ጊዜ። 22ኛ ጥያቄ what happens if the core body temperature is too high ይለናል። ምን ይከሰታል? የውስጣዊ ሰውነታችን ሙቀት ከፍ ሲል A the blood vessels supply the capillaries constrict የደም ቧንቧዎቻችን ይጠባሉ። B the body decreases sweating ሰውነታችን ማላቡ ይቀንሳል። C the blood vessels supplying the capillaries dilate የደም ቧንቧዎቻችን ይሰፋሉ። and D the body shivers to produce heat ሰውነታችን ይንቀጠቀጥና ሙቀትን ለማምረት ይሞክራል። መልሱ C ነው አይደለ? the blood vessels supplying the capillaries dilate which is vasodilation releases excess heat ማለት ነው። የደም ቧንቧዎቻችን ይሰፉና የደም ቧንቧዎችን በሚሰፉበት ጊዜ ደም እንደ ልብ ይዘዋወራል። ስለዚህ ደም በሚዘዋወርበት ጊዜ ሙቀት ሪሊዝ እንዲሆን ሙቀት እንዲለቀቅ ስለሚሆንና ሰውነታችን ወደ መቀዝቀዝ እንዲሄድ ስለሚያግዝ ማለት ነው። 23ኛ ጥያቄ when animal is placed in hot environment አንድን እንስሳ ሞቃታማ የሆነ አካባቢ ብናስቀምጠው it loses heat through sweating whereas when to the cold environment ከሰውነቱ ሙቀትን በመልኩ ያስወግዳል፣ በማላብ ያስወግዳል አይደለ? እንዲሁም ደግሞ በቀዝቃዛ ቦታ ስናስቀምጠው it increases muscular activity ቀዝቃዛ ቦታ ደግሞ አንድን እንስሳ ስናስቀምጥ የጡንቻዎቹ
ስራን ይጨምርና በማንቀጥቀጥ more heat የበለጠ ሙቀት እንዲኖር ያደርጋል። so the animal in this thought is ስለዚህ እንዲህ የሚያደርግ በእንዲህ መልኩ የሰውነትን የሙቀት መጠን ለማስተካከል የሚሞክር እንስሳት ምን እንለዋለን? ኦኬ the animal in this thought is A homeothermic ነው ደመ ሞቃት ነው። B poikilothermic ነው ደመ ቀዝቃዛ ነው። C ectothermic ነው የሰውነት የሙቀት መጠን የሚያገኘው ከውጪ ከአካባቢው ነው። and D none of this ይለናል። ሁሉም መልስ አይሆንም ይለናል። መልሱ the animal is homeothermic አይደለ? ደመ ሞቃት ነው። ምክንያቱም የሰውነቱን የሙቀት መጠን ኮንስታንት ለማድረግ እየሞከረ ያለ እንስሳ ስለሆነ ማለት ነው። so animals that maintain constant internal body temperature by sweating or shivering ማለት ነው። ስለዚህ ሁለቱን መንገዶች በመጠቀም በሚሞቀው ጊዜ በኃይለኛው ሙቀት የነበረውን ወደ ኖርማል መደበኛ ወደ ሆነው ቴምፕሬቸር ለማምጣት እንዲሁም ደግሞ በቀዘቀዘው ጊዜም አሁንም ኖርማል ወደ ሆነው የሰውነት ሙቀት መጠን ለማምጣት እና ለማስተካከል የሚችል እንስሳን ደመ ሞቃት እንለዋለን ማለት ነው። so this animal is homeothermic። 24ኛ ጥያቄ an increase in blood sugar level causes the pancreas to release of the hormone insulin አይደለ? በደማችን ውስጥ የስኳር መጠን መጨመር ኢንሱሊን የምንለውን ንጥረ ፈሳሽ እንዲያመርት ያደርገዋል ቆሽታችንን። so insulin lowers blood sugar level አይደል? ከመጠን በላይ የሆነውን የስኳር መጠን በደማችን ውስጥ የተገኘውን የስኳር መጠን እንዲቀንስ ያደርጋል። so restoring the bodies to its original blood glucose level by converting glucose to glycogen አይደል? ለዚህ ሰውነታችን ወደ ቀድሞ ኦሪጂናል ወደ ነበረው የስኳር መጠን እንዲመለስ ያደርጋል። ምክንያቱም ከመጠን በላይ የነበሩትን ግሉኮሶች ግሉኮስ ወደ ግላይኮጅን እንዲቀየር ስለሚያደርግ ማለት ነው። so ይሄን አይነት ሂደት ኦኬ it's an example of what A positive feedback ነው አዎንታዊ የምንለው ግብረ መልስ ነው። ኔጌቲቭ ፊድባክ ነው ወይ አሉታዊ ግብረ መልስ ነው። C homeostatic imbalance ነው and D none of the above። መልሱ it is negative feedback example አይደለ? አሉታዊ ግብረ መልስ ሜካኒዝም የምንለው ምሳሌ ነው። ኢንሱሊን የደም የስኳር መጠንን ወደ ነበረበት በተገላቢጦሽ ስለሚመልስ ማለት ነው። ኦኬ as it restores the balance። እሺ አሁን ደግሞ የሪቪው question የክለሳ ጥያቄዎቹ ሁለተኛው ትዕዛዝ ምን ይለናል? write a short answer to each question። ለእያንዳንዱ ጥያቄ አጠር ያለ መልስ መልሱ ይለናል። አሁንም መልስ ለመመለስ ቪዲዮውን ፖዝ ማድረግ እንዳትረሱ። የመጀመሪያው ጥያቄ how does reproduction differ in rats, birds and crocodiles ይለናል። እንዴት ነው የአይጦች የአዋፋትና የአዞዎች የአረባብ መንገድ የሚለያየው ይለናል። ለጥያቄው አጠር ያለ መልስ ስንመልስ rats ምንድናቸው? they are viviparous ምን ማለት ነው? አጥቢ እንስሳት ናቸው። ልጅም ሲወልዱ ራሳቸውን የመሰለ ልጅ ነው የሚወልዱት ማለት ነው። እንቁላል አይደለም የሚጥሉት። እንዲሁም ደግሞ ኢንተርናል ፈርቲላይዜሽን ነው የሚከናወነው በእነሱ ውስጥ ውስጣዊ የሆነ ጽንሰት ነው የሚከናወነው። በሴቷ የመራቢያ አካል ውስጥ ነው ጽንሰት የሚከሰተው። the birds ካየን they are oviparous ማለት ነው። እንቁላል ነው የሚጥሉት ማለት ነው። ጠንካራ ሽፋን ያለው እንቁላል ነው የሚጥሉት። ከዛ ነው ጫጩት የሚፈለፈለው። እንዲሁም ደግሞ ኢንተርናል ፈርቲላይዜሽን ያላቸው ልክ እንደ አይጦች በሴቷ ወፍ የመራቢያ አካል ውስጥ ነው ጽንሰት የሚከሰተው ማለት ነው። ክሮኮዳይል ወይም ደግሞ ክሮኮዲሊያንስን ዝርዮች ካየን ደግሞ የአዞ ዝርዮችን ካየን they are again oviparous እነዚህም እንቁላል ነው የሚጥሉት። ኢንተርናል ፈርቲላይዜሽን ነው የሚከናወነው። ኦኬ በሴቷ የመራቢያ አካል ውስጥ ነው ጽንሰት የሚከሰተው። ከዛ ግን የሚጥሏቸው እንቁላሎች ልክ እንደ በርድስ እንደሚጥሏቸው እንቁላሎች በጠንካራ በሆነ ሽፋን አይደለም የተሸፈኑት፣ ግን they have got protective shells ማለት ነው። እንቁላሉን ሊጠብቅ የሚችል ቅርፊት አላቸው ብለን የዚህን ጥያቄ መልስ ልንመልስ እንችላለን ማለት ነው። ሁለተኛ ጥያቄ ምን ይለናል? what is the difference between vertebrates and invertebrates ይለናል። የአካል አጥንት ያላቸውና የሌላቸው እንስሳት ያላቸው ልዩነት ምንድን ነው? ሶ በቀላሉ vertebrates ምንላቸው እንስሳት they have backbone አይደል? የጀርባ አጥንት አላቸው፣ እንዲሁም ውስጣዊ አጽም አላቸው they have got internal skeleton። invertebrates animals ምንላቸው ደግሞ they lack a backbone የአከርካሪ አጥንት ወይም የጀርባ አጥንት የላቸውም and they usually have an exoskeleton or hydrostatic skeleton ያላቸው
እና አብዛኛው ጊዜ ደግሞ ያላቸው አጽም ውጫዊ አጽም ነው ማለት ነው። አንዳንድ ጊዜም በፈሳሽ የተሞላ የሰውነት ክፍት ቦታ ስለሚኖራቸው እሱ እንደ አጽም ሆኖ የሚያገለግልባትም ጊዜ አለ ማለት ነው በኢንቨርተብሬትስ ላይ። ሶስተኛ ጥያቄ ምን ይለናል? what is the difference between poikilothermic and homeothermic animals ይለናል። በደመ ቀዝቃዛና በደመ ሞቃት እንስሳት መካከል ያለው ልዩነት ምንድነው? አሁን ምን ጥያቄ በቀላሉ poikilothermic የምንላቸው እንስሳት በዲ ቴምፕሬቸራቸው ወይም የሰውነት የሙቀት መጠናቸው it varies with the environment አይደለ? ልክ እንደ አካባቢው የሚለዋወጥ ነው። ለምሳሌ ሬፕታይልስን መውሰድ እንችላለን፣ ተሳቢ እንስሳትን ማለት ነው። የውስጣዊ የሙቀት መጠናቸውን መቆጣጠር አይችሉም። ልክ ውጭው ሲሞቅ ይሞቃል፣ ሲቀዘቅዝ የሚቀዘቅዝ ሰውነት ያላቸውን እንስሳት ነው poikilothermic የምንለው፣ ደመ ቀዝቃዛ የምንላቸው። homeothermic ደግሞ የምንላቸው they maintain constant internal body temperature። እንደ ማማልስ እንደ በርድስ ያሉ ደግሞ እንስሳት ውስጣዊ የሙቀት መጠናቸውን መቆጣጠር የሚችሉ እንስሳት አይነትን ነው ማለት ነው ደመ ሞቃት ወይም homeothermic animals የምንለው። አራተኛ ጥያቄ ደግሞ ምን ይለናል? explain why mammals living in the tropics as compared to similar species living in the polar region have generally large protruding structures ይለናል። ለምንድን ነው በሞቃት አካባቢ የሚኖሩ አጥቢ እንስሳት ተመሳሳይ ከሆኑ ከሌሎች የራሳቸው ዝርያ ጋር ተመሳሳይ ከሆኑ ሌሎች አጥቢ እንስሳት ጋር ማለትም ግን የሚኖሩት በፖላር ሪጅን ወይም በቀዝቃዛ በሆነ አካባቢ የሚኖሩ አጥቢ እንስሳት ጋር ሲነጻጸር ትልቅ የሆነ ፕሮትሩድ ያደረገ ወጣ ብሎ የሚታይ መዋቅር ያላቸው ይለናል። መልሱ ምንድነው? it's to increase heat loss by providing a large surface area for cooling ማለት ነው። ኦኬ እንደዚህ ለምሳሌ ዝሆንን ብንወስድ በሞቃት አካባቢ የሚኖር ዝሆን ብናይ ትላልቅ ጆሮ እናይበታለን አይደለ? ይሄ ምንድነው ይረዳዋል? ከሰውነቱ በቀላሉ ሙቀት መወገድ እንዲችል የቆዳ ስፋቱን ስለሚጨምርለት ነው ማለት ነው። ነገር ግን ፖላር ስፒሺሶችን ካየን አጥቢ እንስሳ ሆነው ግን በቀዝቃዛ አካባቢ የሚኖሩ ዝርያዎችን ብናይ ስሞለር የሆነ ወይም አነስተኛ የሆነ ቅጥያ ሰውነት ነው ያላቸው ማለት ነው። ኦኬ ይሄን ደግሞ የሚሆንበት ምክንያት ከሰውነት ሙቀት መጠናቸው በቀላሉ እንዳይ አመልጥና ሙቀት እንዳያጡ የሰውነታቸውን የሙቀት መጠን ኮንዘርቭ ለማድረግ ወይም ለመቆጠብ ስለሚያስችላቸው ነው እንዲህ አይነት አነስተኛ የሆነ ቅጥያ የሰውነት አካል ያላቸው። እሺ የመጨረሻውን ጥያቄ ስናይ ምን ይላል? how surface area to volume ratio is related with temperature regulation and metabolism ይለናል። እንዴት አድርጎ ነው የቆዳ ስፋት ለይዘት ያለው ተመጣጣኝነት የሰውነት የሙቀት መጠንን ከመቆጣጠርና እንዲሁም ደግሞ ከሜታቦሊዝም ከምንለው ማለትም አንድ እንስሳ ኃይል ለማግኘት ከሚያደርገው ኬሚካዊ አጸገብሮቶች ጋር ያለው ግንኙነት ምንድነው ይለናል። ቀደም ብለን እንዳየነው ስሞል አኒማልስ በመጠን አነስተኛ የሆኑ እንስሳት ምን አላቸው? ከፍተኛ የሆነ ሰርፌስ ኤሪያ ቱ ቮሉም ሬሽዮ አላቸው። ያላቸው የቆዳ ስፋት በውስጣቸው ከያዙት የህብረ ህዋሳት እና የአካላት ይዘት ጋር ስናካፍለው እና ተመጣጣኝነቱን ስናይ ከፍተኛ ነው። በዚህ የተነሳ they lose heat quickly ማለት ነው። ሙቀት ከሰውነታቸው በቀላሉ ሊወገድ ይችላል። ኦኬ higher metabolism ደግሞ ያስፈልጋቸዋል ማለት ነው። ሙቀት ከሰውነታቸው ቶሎ ስለሚወገድ ያንን ሙቀት የሚተካላቸውን ሜታቦሊዝም ሊያከናውኑ ይገባል ማለት ነው to maintain their temperature። በተቃራኒው ደግሞ large animals ጋር ስንሄድ ያላቸው የቆዳ ስፋት በውስጣቸው ካለው የኦርጋንስ የህብረ ህዋሳት ይዘት ጋር ስናካፍለው ምን ይሆናል? ሎ ይመጣል። አነስተኛ ነው። ስለዚህ they lose heat slowly ማለት ነው። ሙቀት ከሰውነታቸው በቀላሉ አይወገድም። ስለዚህ they have got this lower metabolism ማለት ነው። በቀላሉ ከሰውነታቸው ሙቀት ስለማይወገድ ያን ያህል ቶሎ የሜታቦሊዝም የምንለው ፕሮሰስ አይከሰትም ማለት ነው። ኢነርጂን ኮንዘርቭ ማድረግ ያን ያህል አይጠበቅባቸውም ማለት ነው። ስለዚህ surface area to volume ratio ከሜታቦሊዝም